እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገቱ በዓል እንዲሁም የትንሣኤው በዓል በሰላም አደረሰን አደረሳችሁ። ዛሬ ትልቅ በዓል ነው። 50ው ቀን ተስካረ ትንሣኤ ወይም ፋሲካ ነው የሚባለው። ከእርሱ ጋር አብሮ ደግሞ ዛሬ በተስፋ ሲጠበቅ የነበረውን የአዳምን ቃል ለመፈጸም የመጣው ክርስቶስ ተስፋውን ፈጽሞ ሌላ ተስፋ ደግሞ ወደ ፍጹም ድነት የሚያደርሰውን ልሳነ ዓለም ከሳቴ ምስጢር እግዚአብሔር መንፈስ ቅዱስን ለመላክ በኢየሩሳሌም ጸንታችሁ ቆዩ፣ ከአርያም ከከበረው ልዕልና ከላይ ያንን የሚያነጻ የሚያጸና ምስጢር የሚገልጥ የሚያስደስት የሚያረጋጋ ኃጢአትን ይቅር የሚል በደልን የሚደመስስ መንፈስ ቅዱስን እስክልክላችሁ የሚል ተስፋ የተሰጠበት ነው። ተስፋ ተፈጽሞ ተስፋ ለተሰጠበት ለዛሬው ዕለት ያደረሰን በትንሣኤው ሁላችንንም ከወደቅንበት አንስቶ ወደ ብርሃን ያሻገረን ስሙ ለዘላለም የተመሰገነ ይሁን። ዕለቱን ሰሞኑን የሚመለከት ትምህርት እንደ እግዚአብሔር መልካም በጎ ፈቃድ እንማራለን። መነሻ የምናደርገው የዓለም መምህር የሆነው መምህር ዓለም ብላ ቤተክርስቲያን አፈወርቅ አፈርሄ አፉ በጣም የጣፈጠ ወርቃማ አፍ ያለው የዓለም ሁሉ መምህር ቅዱስ ዮሐንስ አፈወርቅ ትላንት ዕረፍቱን አስበናል። እርሱ ካስተማረው ዕለቱን የሚመለከተውን ሐሳብ በቤተክርስቲያናችን የአባቶች ሃይማኖት ምስክርነት የተሰበሰበበት ሃይማኖተ አበው የሚባለው መጽሐፍ እርሱ የተናገረው ከ62ኛው እስከ 69ኛው ያለ 7 ምዕራፎች አሉ። ከዚህ ውስጥ ከኔ ጋራ 67ኛው ምዕራፍ 40ኛው ቁጥር ላይ ያስተማረውን ትምህርት መነሻ አድርገን በጥቂቱ እንመለከታለን። ወለነሂ አዲ ለቤተ ክርስቲያን ሰሃበነ ሀቤሁ በከዊኖቱ ርእሰ ዚአነ እስመ ውስተ መካን ሀበሃሎ ርእስ ህየ ይሄሉ ስጋ። እኛንና ቤተ ክርስቲያንን ገዣችን ስለሆነ እግዚአብሔር ወደ ራሱ አቀረበን። ራስ ባለበት በዚያ ህዋሳት ይኖራሉና ብሏል። ይሄንን ጥንተ በዓለ ዕርገቱ በሚታሰብበት የስንክሳር መጽሐፍም ላይ ሊቃውንቱ አስቀምጠውታል። ምንጩ ይሄ ክፍል ነው። ከኔ ጋራ የዚህን መጨረሻ ላይ የተናገርኩትን ኃይለ ቃል የትምህርታችን መነሻ ርዕስ እናደርጋለን። ራስ ባለበት በሉ እስኪ ህዋሳት ይኖራሉ። ትደግሙት ጠቅለል አድርጉና ራስ ባለበት ህዋሳት ይኖራሉ በሉ እስኪ። ምን አላችሁ? መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢራት ሁሉ ባለቤት እግዚአብሔር መንፈስ ቅዱስ በቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይረዳን ዘንድ ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። እጥይታ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ የእርሷን ክብር የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪተ መርገሙ ለአዳም መድኃኒተ ለሔዋን የምንላት የኛ የደካሞቹ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱም ላይ እንባ እንዲደርቅ መጽናናት የሆነውን ደስታ የወለደች መዋዘ ፍስሐ
በጨለማና በሞት ጥላ መካከል ወድቀን ለምንኖር ለሁላችንም ድቅድቅ ከሆነው ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ፣ እውነተኛ ፀሐይ፣ እውነተኛ ብርሃን እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ለሞተው ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወት ትንሣኤ ወላዲተ አምላክ ድንግል እመቤታችን ማርያም በአማላጅነቱ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን ሁላችንን በአጹረ መስቀሉ ደግፎ በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ጥበቡን እውቀቱን ምስጢሩን ይግለጥልን። የዚህ ታላቅ ታማኝ ሐዋርያ የዓለም ብርሃን የሆነ የቤተ ክርስቲያን አንደበት አፈወርቅ ቅዱስ ዮሐንስ ረድኤቱ በረከቱ በሁላችን ላይ ይደር። እንግዲህ ራሱ የቅዱስ ዮሐንስ መነሻ የሚሆን ምስጢራትን መጻሕፍትን በተረጎመበት በተለይ ቅዱስ ጳውሎስን ትምህርት ባስተማረበት የድርሳንና የተግሳጽ ክፍሉ ላይ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይመሃር፣ የሚያነብ የሚሰማ የሚያስተምር የሚማር ሰው ከማንበቡ ከመማሩ ከመናገሩ ከመስማቱ አስቀድሞ ተናጋሪውን ወይም ጸሐፊውን ይወቀው። ከዚያ በኋላ የጸሐፊው ደግነት ከታወቀ የመጽሐፉ ደገኛ መሆን በዚህ ይታወቃል። የጸሐፊው ክፋት ቢታወቅ የመጽሐፉን ክፋት በዚህ ይገለጣልና መልካም ሕይወት ካላቸው ሰዎች ብቻ መልካም ነገር ፈልጉ የሚል አብነት ስላለው ዛሬ ከሁሉ ቦታ እንለቅማለን የሚሉ ብዙ ሰዎች ቢበዙም ማለት ነው። ከሁሉ አይለቀምም። የሚለቀመው መልካም ከተዘራበት መልካም እርሻ ላይ መልካም ፍሬ ነው። ስለዚህ ልንማራቸው ልናውቃቸው የሚገቡ እነዚህ ናቸው። መጽሐፍ ለከመዝ አይምርዎሙ እንደነዚህ ያሉትን እወቋቸው ይላል እንጂ እውቁዎሙ ለገበርተ እኪት፣ ክፉ አድራጊዎችን ግን እወቁባቸው ነው የሚለው። እወቋቸውና እወቁባቸው የተባሉትን መለየት ያስፈልጋል። ስለዚህ ነገረ መናፍቃንን በመማርና በመስማት ብዙ እውቀት አይገኝም፣ ክህደት ካልተረፈ በቀር ጥርጣሬ ካልተረፈ በቀር። ስለዚህ እንዲህ ያለውን ልሳነ ሰይፍ አንደበቱ እንደ ሰይፍ የሆነ ታላቁን ቅዱስ ዮሐንስ አፈወርቅን ለማወቅ እንዲቻል ትላንት ነው ቤተክርስቲያን እረፍቱን የዘከረችው። እንግዲህ በዓል ሲታሰብ ዋዜማ ዕለት ማግስት ሁሉ ነው የሚዘከረው እና ይህን ትልቅ አባት መርሳት ስለ ዕለቱ የሚያስተማረውን መዘንጋት የሚገባ አይደለም። ከዛ ውጭ ለዓመት የሚሆን በረከት ያለው ትልቅ አባት ስለሆነ ጥቂት እናነሳለን። ለመነሻ ግን እንዲሆን ዛሬ የሚታሰብ ቅዱስ አባት ደግሞ ለእሱ መነሻ ምንጭ ስለሆነ ዛሬ በቤተ ክርስቲያናችን ግንቦት 13 ቀን ቅዱስ አርሳኔዎስ የሚባል ታላቅ ሊቅ ቅድስት ቤተ ክርስቲያናችን ትዘክራለች። አርሳኔዎስ የሚነገረው ታራሚ ጿሚ የነበረ በምንኩስና ሕይወቱ ተግቶ ገዳም በዓት አጽንቶ እግዚአብሔርን ደስ አሰኝቶ ያለፈ ታላቅ አባት ነው። የዚህ ታላቅ መስተጋድል መዓዛ ሕይወቱን እግዚአብሔር በሁላችን ላይ ያሳድርብን። ቅዱስ አርሳኔዎስ ከልጅነቱ ጀምሮ ጥበብ ስጋዊ ጥበብ መንፈሳዊ የተማረ ከሰማይ የከዋክብትን ቁጥርና ፍልስፍናቸውን ጭምር ሲያጠና የኖረ ታላቅ ሰው ነው። በመንፈሳዊ እውቀቱ ከብሉያቱ ከሐዲሳቱ የሚጠየቅ ነው። እንዲህ ያለው ሊቅና መምህር አንሰደውም ብለው ነገስታቱ በቤተ መንግስት አኑረውታል። ቴዎዶሲዎስ ዘአብ የሚባለው ወይም ታላቁ ቴዎዶሲዎስ በቤተ መንግስት አኑሮት ልጆቼን አስተምራቸው ብሎ 2 ሕፃናት ልጆች ልክ እንደኛው አብርሃና አጽብሃን እንደምንዘክረው ኢዛናና ሳይዛናን በሃይማኖት እንደምናከብረው ብርሃነ ዓለም የሚሆን ኢትዮጵያዊ ብርሃን በተለይ ከሳቴ ብርሃን አባ ሰላማ እንዳስተማራቸው ይህ ታላቅ መምህር ቅዱስ አርሳኔዎስ በቤተ መንግስት በሮም ማለት ነው። የሮም ታላቁ ሮም የሚባለው ዛሬ ያለው የጣሊያን ግዛት ብቻ አይደለም፣ ወይም የጣሊያን ዋና ከተማ ሮም ብቻ አይደለም። ሮም የሚባለው ሮማን ኤምፓየር የሚባለው ትልቁ የሮም ግዛት ነው። ታላቁን የሮም ግዛትን ኋላ ሁለተኛ መናገሻ ከተማ አድርጎ ታላቁ ቆስጠንጢኖስ በስሙ የሰየማት ሁለተኛ ከተማ መናገሻ ናት እንጂ ሮሜ ላይ ታላቅ ንግስናን ገንዘብ አድርጎ ከቆስጠንጢኖስ በኋላ ቴዎዶሲዎስ የሚባለው ታላቁ ማለት ነው ዘያቢ ታላቁ ቴዎዶሲዎስ በዛ በቤተ መንግስት አኖሮታል። 2 ልጆች አሉት። አንደኛው አኖሬዎስ ይባላል፣ ሁለተኛው አርቃዲዮስ ይባላል። እነዚህ ልጆቹን ታላቁ አርሳኔዎስ በሚገባ አስተምሯቸዋል። ሲያስተምራቸው
ምግባርም ሃይማኖትም እንዲኖራቸው አድርጎ አንጿቸዋል። ምን እንዲኖራቸው? ምግባር እምነትም እንዲኖራቸው፣ በሃይማኖት እውቀት እንዳያጡ፣ እንደገና በሃይማኖት ደግሞ ግብረ ገብነት እንዳያጡ። ስለዚህ የእውቀትም ሰዎች የግብረ ገብነትም ሰዎች ነበሩ። እየቀጣ ይላል ለስጋቸው ለጊዜው የሚያም ቢሆን ለነፍሳቸው ጥቅም ነውና የንጉሥ ልጆች ናቸው ብሎ አለል ዘለል እንዲሉ ሳይተዋቸው ሰርቶ ቀጥቶ አስተዳድሯል። እንኳን ለሌላው ልጅ እንዲህ ኃላፊነት መወጣት ዛሬ ለራስ ልጅ እንኳን ራስ ምታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው፣ የማንንከባከባቸው ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው የስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቅፋቸው ልጆቻችን። በህሊናቸው የሚሳሉ ስዕላት ገና በህፃንነት አይምሯቸው ላይ በውስጣቸው የሚያድሩት ነገሮች በሙሉ ነገ ለእድገታቸው ወሳኝ መሆን እንረሳለን። አበው ምን ይላሉ? ህፃናት ማለት ውሃዎች ናቸው ይላሉ። ውሃ እንግዲህ ታውቃላችሁ ሁላችሁም፣ ሲቀመስ በራሱ ጣዕም የለውም። ውሃ ሲታይ ቀለም የለውም። ውሃ የራሱ ቅርጽም የለውም። ውሃ የራሱ ሽታ የለውም። ህፃናትም እንዲህ ናቸው፣ ቅርጽ የላቸውም። የተቀመጡበትን ዕቃ ቅርጽ ይመስላሉ። ወደ እሳት ካስጠጋችሁት ያ ውሃ እንደሚተነው ሁሉ ልጆችም በቀላሉ ሊጠፉ የሚችሉባቸው ድሎች ብዙዎች ናቸው። ከቀዘቀዘ ስፍራ ስታስቀምጧቸው ግን የዕቃውን ቅርጽ እንደሚይዙት ቀዝቅዘው ሰክነው ካደጉ ቤተሰቦቻቸውን ይመስላሉ። አይብ አባቱን ልጅ አባቱን መምሰል የሚችለው ቤተሰብ ልጁን ሲያቀዘቅዘው ብቻ ነው። በትኩስነት የሚነድ እንደ ፈቃዱ የሚያሰማራው ከሆነ የወለዷቸውን ልጆች የራሳቸው ልጆች እስከማይሆኑ ድረስ ቤተሰቦች ልጆቻቸውን ያጧቸዋል። ለዚህ ነው ውሃ ቅርጽ እንደሌለው ልጆች ቅርጽ የላቸውም። ውሃ የተቀመጠበትን ቦታ ቅርጽ ነው የሚይዘው። በብርጭቆ ካስቀመጣችሁት፣ በሳህን በትሪ ካፈሰሳችሁት፣ በሜዳ ከበተናችሁት ያንኑ ነው የሚይዘው። ስለዚህ ልጆች አለል ዘለል እንዳይሉ ፈሰው ሳይታፈሱ እንዳይቀሩ ማለት ነው። ልጆችን መጥኖ በበጎ ዕቃ ንጹህ በሆነ ስፍራ ላይ ማስቀመጥ ያስፈልጋል። ጠቢቡ ሶሎሞን ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ አውቆ አድጎ አይደለም የሚለው፣ ሲሸመግል እንኳን ከእርሷ ፈቀቅ አይልም ተብሎ ተነግሯል። ውሃ የራሱ ሽታ የለውም። ህፃናት ንጹህ መዓዛ ነው ያላቸው። እንዲያውም ውሃና ልጆች ሲገናኙ ራሱ ብዙ ምስጢር አላቸው። ምክንያቱም በህፃንነታቸው በ40 ቀን ልጆች ለውሃ የተገቡ ለአብተውልና ለስመ ክርስትና የተገቡ ከሆኑ ወንነሰ ኩልነ እለተጠመቅነ በስመ አብ ወወልድ ወመንፈስ ቅዱስ መዓዛሁ ለክርስቶስ ብነ። ቅዱስ ቀሌምንጦስ የሮም ሊቀ ጳጳሳት እኛ ሁላችንስ በአብና በወልድ በመንፈስ ቅዱስም ስም የተጠመቅን የክርስቶስ መዓዛ አለን ይላል። የማን መዓዛ አለ? ማን ነው የምንሸተው? እኛ እንኳን አንሸትም። ያው ህፃናቱ ግን እንደሱ ይሸታሉ። ብትጠጓቸው እንደነዚህ ላሉት ናት የእግዚአብሔር መንግስት። የትትለወሙ ለህፃናት ይምጽኡ ኀቤ፣ የእኔ የሆኑትን ወደ እኔ አምጧቸዋል። እኔን የሚመስሉትን ወደ እኔ አቅርቧቸው። ከእኔ እንዲለዩ አታርጓቸው፣ አትከልክሏቸው፣ ወደ እኔ ይምጡ። መንግስተ እግዚአብሔር እንደነዚህ ላሉት ናትና አለ። ጸጋ እግዚአብሔር ለመቀበል የተገቡ ንጽሐ መዓዛቸው ያላደፈ ህፃናት ናቸው። ንጾሙ ለህፃናት ከመ መላእክት፣ የህፃናት ንጽህናቸው መላእክትን ነው የሚመስለው። ንጽሐ ጠባያቸው ያላደፈ መዓዛቸው ክርስትናው ወዙ ከላያቸው ያለቀቀ፣ ሲሸተቱ መዓዛቸው ያውዳል። ክርስቶስ ይሸታል። እውነተኛ ክርስትና ይሄ ነው። አዳጊያነ በቀል ናቸው። በቀል በውስጣቸው የለም። አሁን የተጣሉትን ልጅ ኋላ ሌላ ጨዋታ ይጎትቱታል። አላጫውት አለኝ፣ አልመጣ አለኝ፣ አኮረፈውኝ ብለው እንኳን ያለቅሳሉ። እንዲታረቃቸው ይለምናሉ፣ ያለቅሳሉ። ተጣልተውት የነበረው ገፍተው ጥለውት የነበረው ከራቃቸው በኋላ የበደላቸውንም እንኳን ሳይቀር አብሯቸው እንዲሆን እያለቀሱ ጭምር ይቅርታ ይጠይቃሉ። የህፃንነት ጠባይ ነው ይሄ። ይሄ ማለት መዓዛ የላቸው፣ ያረፈባቸውን መዓዛ መልካም ቤተሰብ ካሳደጋቸው እንዲያ ይሆናሉ። የራሳቸው ጣዕም የላቸው፣ ጣዕማቸው ቤተሰብ እንዳሳደጋቸው። ተሳዳቢ ቤተሰብ ውስጥ ያደገ ልጅ አፉን የሚፈታው አባት እናትን በሚሰድብበት የስድብ አንደበት ነው። እናት አባቷን በምታይበት አይን ነው። እናት ባሏን በምትመለከትበት አይን ነው ልጅ ቤተሰቡን እየተመለከተ የሚያድገው። ምን ይላሉ አበው? ሊቀ ነቢያት ሙሴን እግዚአብሔር አምላክ ብዙ ጊዜ በአንደበት ተነጋገረው። ከዚያ በኋላ ሙሴ ምን አለ? እግዚአብሔርን ፊትን አሳየኝ አለው። ፊትን አሳየኝ፣ እንዲህ በንግግር በቃል የሰማሁትን በአይኔ ላይ እወዳለሁ አለው። ከዚያ በኋላ እግዚአብሔር ሙሴን ምን አለው?
ፍጥረት አይቶኝ አይድንም ማለት ነው። ፍጥረት አይቶኝ ምን አይልም። ለዚህ ነው ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንስቶ ለእግዚአብሔርሰ አልቦ ዘርዮ ገሙራ አላ ወልድ ዋህድ ዘሃሉ ውስተ አጽንዑ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም ይላል። በእቅፉ ያለ አንድያ ልጁ እሱ ተረከው እንጂ እግዚአብሔርን ደርሶ በቅቶ ሊያይ የሚችል ማንም የለም። ወልድ ዋሂድ አንዱ ልጅ ዘሃሎ ውስተ ህፅነ አቡሁ በአባቱ እቅፍ ያለ እሱ መጥቶ እኔን ያየ አባቴን አይቷል ብሎ እሱ ተረከው እንጂ በአይኑ በቅቶ ከፍጥረት መካከል ነቅቶ ቆሞ ሊያየው የሚችል ማንም የለም። ምን አለው? ኋላ ግን ይወደዋል ሙሴ የዋሁን ፊቴን አታይም ግን ጀርባዬን ታያለህ አለው ይላል። ምንን ታያለህ አለው? ተናገሩ እስኪ። ምንን ነው ታያለህ አለው? ጀርባዬን። ምን ማለት ነው ሲሉ ጀርባ ኋላ ማለት ነው። ስለዚህ በኋላኛው ዘመን በዘመነ ስጋዌ በታቦር ተራራ ታየኛለህ ማለቱ ነው። አንድ ሁለተኛ ጀርባዬን ታያለህ ማለት ጀርባ የልጆች ማኖሪያ ነው። ጀርባ ልጅ ይታዘላል አይደል? አታውቁም አይደል? እናቶች ጀርባ ነው የሚታዘለው ልጅ ድሮ። ዛሬ የት ነው የሚታዘለው? ቁም ነገራችን እሱ ላይ ልጅ የሚታዘለው ዛሬ የት ነው? በአንቀልባ በጀርባ። አንቀልባ ራሱ ምን እንደሆነ ብዙ ሰው አያውቅም። ልጅ በደረት ነው መሰለኝ። አሁን ዛሬ ሱቅ በደረቴ ነበር የሚባለው፣ ልጅ በደረቴ ነው መሰለኝ። ልጅን በደረቱ ነው የሚያሳድገው። ከዛ የጥንት ልጆች ቤተሰብ ነው የሚከተሉት። አባት ከፊት ልጅ ከፊት፣ አባት ከፊት እናት ከፊት ልጅ ከኋላ ነው። እንደሆነ ነገር እንኳን ቢያደናቅፋት እናት እኔን ያስቀድም ማለቷ ነው። የዛሬው ትራስ ነው የምታደርገው መሰለኝ ልጇን፣ መከላከያዋ ከፊት። ከዚያ እናቱን እያየ ነው የሚያድገው። ሀፊረ ገጽም የለውም። ቀና ቀና ብሎ ያያል። ስትቆጣው አያፍርም፣ አንገቱን አያቀረቅርም። ልጆች አይታችሁ ከሆነ አሁን እዚህ እናያለን ቤተ መቅደስ ለቁርባን ሲመጡ ሲያለቅሱ ተው ሲሏቸው ሲያስቸግሩ ሊመቷቸው ሲሉ መልሰው ቤተሰባቸውን የሚመቱ ልጆች ማለት ነው። ጥንት እንኳን ቤተሰቡ ላይ እጁን ሊቃጣ ቀርቶ ማለት ነው። ሕፃን ልጅ ከመፍራቱ የተነሳ ገና ሲኮሳተሩ ሮጦ ነው ገብቶ የሚደበቅ ራሱን የሚሸሽግ። እንዳሳደጉት ነው ልጅ ማለት ነው። እና ጀርባዬን ታያለህ ማለት ጀርባ ልጅ ይታዘልበታል። በልጄ ታየኛለህ ማለቱ ነው ይላል። እግዚአብሔርን ያየው ማንም የለም ተብሎ ተነግሯል። ስለዚህ ልጆች ቤተሰቦቻቸውን ፈርተው የሚያድጉ ወላጆቻቸውን የሚከተሉ ቤተሰብ ልጅን የሚያስከትል እንጂ የሚያስቀድም መሆን የለበትም። የሚመክርና የሚገስጽ ባህሉ ልጆችን የመጨቆን ያህል ነፃነት የሚነፍግ እንዳይመስልን። ምክንያቱም አውታታ የሚሆን መረን አደግ ልጅ እንኳን አገር ሊረከብ ቤተሰቡንም ሊረዳ አይችልም። በሰለጠነው ዓለም እናውቃለን። አንዳንድ ልጆች ቤተሰቦቻቸውን ይከሳሉ። መንግስት ይወስድና ወላጆችን ልጅ አልባ ያደርጋቸዋል። ሁሉ እናቴ በአግባብ አታሳድገኝም፣ እንዲህ እየከለከለችኝ ነው፣ በዚህ መልኩ እየጨቆነችኝ ብሎ ጭምር ልጅ ቤተሰብን የሚከስበት ዓለም ነው። ስልጣኔ ይመስለዋል። ስለዚህ ዛሬ የሚወለዱ ትውልዶች የሚወለዱ እንጂ የማይወልዱ ሆነዋል። ለምን? ልጁ የነሱ ስላልሆነ ማለት ነው። መንግስት የሚጦረው ከሆነ ሲያድግ ልጅን ወልዶ እንደ ልጅ ማያሳድገው ከሆነ የወለዳችሁት ልጅ የሚቀርጸው ሌላ የሚያሳድገው ሌላ ከሆነ ልጆች ላይ ካልሰራን ነገዋ ቤተክርስቲያን የነገዋ ሀገር ተስፋ ማይኖራት ናት። ስለዚህ ቅዱስ አርሳንዮስ ታላቁ መናኝ በቤተ መንግስት ሆኖ ልጆቹን ግን በምግባር በሃይማኖት ኮትኩቶ ያሳድግ ነበረ ይላል። የኋላ ታሪኩ ብዙ ነው። እነዚህ ሁለቱ ግን አባታቸው ቴዎዶሲዮስ እንዳረፈ ቴዎዶሲዮስ የአቢ ታላቁ ቴዎዶሲዮስ እንዳረፈ አንደኛው ሮምን አንደኛው ቆስጠንጠንያ ለሁለት ተካፍለው አገር ሲገዙ ኖረዋል። እና አርቃዲዮስ የሚባለው በቆስጠንጠንያ የነበረ በጣም ንቁ የነበረ አባቶች መምህራን ሊቃውንትን የሚወድ ንጉስ ነው። አኖሪዎስ ራሱ ጻድቅ ነው። በህይወቱ ዘመን በሙሉ ያደረጋቸው ትልልቅ ስራዎች እናንተ የድርሳነ ቅዱስ ሩፋኤልን የወርሃ ጳጉሜን ብታነቡ የአኖሬዎስን ታላቁን ስራ ትገነዘባላችሁ። ኋላ እነ ቴዎፍሎስ በተነሱበት ዘመን እርሱ ካደረጋቸው በጎ ስራዎች የተነሳ እንዴት በንጽህና በቅድስና ከማደጋቸው ኋላ ለሚነሱ ክርስቲያኖች በተስፋ እግዚአብሔር ስራ እንደሰራባቸው። አኖሬዎስና አርቃዲዮስ አብሮ ሲኖሩ አውዶክሲያ የምትባል ሚስት አግብቶ አርቃዲዮስ በቆስጠንጠንያ ይኖር ነበረ። የዛሬው ቅዱስ አርሳንዮስ ያሳደገው አርቃዲዮስ ማለት ነው። ከአውዶክሲያ ጋር አብረው ሲኖሩ ሁለቱም እግዚአብሔርን የሚፈሩ እንደ ሕጉ የሚያድሩ ነበሩ። አውዶክሲያ አርቃዲዮስም ማለት ነው። በዘመናቸው ደግ መምህር፣ በጎ ጳጳስ በሀገሩ እንዲሾም ከመፈለጉ የተነሳ ገና ከልጅነቱ እያለ እያስጨነቀ ቅዱስ ዮሐንስ አፈወርቅን ለዚህ ለጵጵስና ማዕረግ እንዲበቃ አርቃዲዮስ ብዙ ስራ ሰርቷል።
እና በቆስጠንጠንያ ሊቀ ጳጳስ ሆኖ ቅዱስ ዮሐንስ አፈወርቅ ተሹሟል። ቅዱስ ዮሐንስ አፈወርቅ በትጋት የሚኖር ሕይወቱ ንጽህናው፣ ቅድስናው እጅግ የተመሰከረለት ነው። መምህር ዓለም ነው፣ የዓለም መምህር ነው። በበዓት ራሱን ለይቶ ጥቂት ጊዜ ከኖረ በኋላ ኋላ ግን ወጥቶ ምድሪቷን ጨው ሆኖ አልጫውን አጣፍጧል። ብርሃን ሆኖ ጨለማውን ገልጧል። የዲያብሎስን ስራ ያፈረሰ ሁር ወመዓር ሂድና አስተምር ብሎ ወንጌላዊ አድርጎ ክርስቶስ የላከው ነው። ቀን ቀን ያስተምራል፣ በጣም ብዙዎችን ይመክራል። ሌሊት ሌሊት ደግሞ በበዓቱ እየጾመ እየጸለየ እየሰገደ እግዚአብሔርን ደስ እያሰኘ ይኖራል። ከሌሊቶቹ መካከል በአንዲቷ ሌሊት ይላል እምነ ለያሊ በአሐቲ ሌሊት፣ ከአንዲቷ ከሌሊቶቹ መካከል በአንዷ ሌሊት ድንገት ወድቆ እየተነሳ እግዚአብሔርን እየለመነ እየተማጸነ እያለ ግርማው የሚያስፈራ ብርሃናዊ መልአክ ዮሐንስ አፈወርቅ ፊት ታየው። ያን ጊዜ ዮሐንስ አፈወርቅ እሱን ማየት አቃተውና ደንግጦ ወደቀ። ተንስ ወኢትፍራ ኦ ፍቁረ ዳንኤል ሐዲስ፣ አዲሱ ዳንኤል የኔ ወዳጅ ተነስ አትፍራ አለው ያ መልአክ። ዳንኤል አይደለሁ እኔ ዮሐንስ ነኝ ነው የሚለው አፈወርቅ ዮሐንስ። አጸናው፣ አበረታው። ትላንት ታውቃላችሁ ዮሐንስ አፈወርቅ ያረፈበት ዕለት ነው። እንደገና ደግሞ ቅዱስ ሚካኤል ዳንኤልን በአንበሳ ጉድጓድ እያለ የረዳበት ቀን ነው። ሁለቱም አንድ ላይ ነው የሚታሰቡት በራሱ። አዲሱ ዳንኤል ተብሏል አፈወርቅ ቅዱስ ዮሐንስ። ልሳነ ጳውሎስ ተብሏል። የጳውሎስ አንደበት የተከናወነለት ሲጽፍ ሲያስተምር ሲገልጥ ቅዱስ ጳውሎስ መጥቶ የሚተረጉምለት ነበር። ካልገባ የጳውሎስ መልእክት ይሄ ምንድን ነው ትርጉም ና ጳውሎስ ግለጥልኝ እያለ ይጠራዋል። ቅዱስ ጳውሎስ መጥቶ አንደበቱን አንደበት እያደረገ ያጽፈው ነበር እየገለጠል። አይታችሁ ከሆነ አንዳንድ ጊዜ ቅዱስ ዮሐንስ አፈወርቅ በስዕል ሲሳል ቆሞ እየጻፈ ካጠገቡ አንድ ሰው ወደ ጆሮ ተጠግቶ ቆሞ ይሳላል። አንድ ቅዱስ ሰው ያ ቅዱስ ካጠገቡ የሚሳለው ታላቁ ቅዱስ ጳውሎስ ነው። ብርሃነ ዓለም የተባለ ህሩይ ነዋይ ምርጥ ዕቃው አንደበቱን አከናውኑ እንዲናገር ጳውሎስ ያስተማራቸው እነዚያን መልእክታት በሙሉ ፍካሬ ምስጢራቱን ገልጦ ያስተምር የነበረው ይሄ ሊቁ ቅዱስ ዮሐንስ አፈወርቅ ነው። በዕለቱ ግን ስሙን አዲሱ ዳንኤል ብሎ መልአኩ ገለጠ። አትፍራ ተነስ የኔ ወዳጅ አንተ አዲሱ ዳንኤል አለው። ቅዱስ ዮሐንስ አፈወርቅ በሕይወቱ ዳንኤልን መስሏል። ዳንኤል ትልቅ ነቢይ ነው ታውቃላችሁ። ከአራቱ አበይት ነቢያት መካከል መጨረሻ ላይ መልእክት የጻፈው ወይም ትንቢት የተናገረው ታላቁ ነቢይ ዳንኤል ነው። ዳንኤል ናቡከደነጾር የረሳውን ህልም ከዳሪዮስ ዘንድም ደግሞ የነበረውን ጭንቅ በሙሉ ሲፈታ የነበረ ነው። መፈከረ ህልም ነው፣ ምስጢር የፈታ ነው። የተሰወረ የጠፋውን ነገር ድጋሚ ያገኘ ነው። አንድ ሰው ህልም አይቶ ህልም ፈቺ ዘንድ ሄዶ ይሄንን ህልም ፍታልኝ ይላል። ናቡከደነጾር ግን ህልም አይቶ ህልሙንም ረስቶ ነበር የሚኖረው እና ያየውንም የረሳውንም ህልም አስታውሶ ምስጢሩን ጨምር ተንትኖ የነገረው ዘመኑን የነገረው የክርስቶስን መምጣት በሙሉ በናቡከደነጾር ህልም ውስጥ የተረጎመ ታላቅ ነቢይ ነው። የጠፋውን ያስገኘ የተሰወረውን የገለጠ ራእየ ህወሓት ምስጢሩን የተመለከተ ታላቅ ሰው ነው ዳንኤል። አዲሱ ዳንኤል የተባለው እሱ እንደዚያ ነው። ከመጽሐፍ ቅዱሳችን ክፍል መካከል እኛ በምንጠቀምበት ብዙዎቻችን እጅ ባለው 80 ዋህዱ በምንለው 8ቱን የሥርዓት መጻሕፍት ባላካተተው ማለት ነው። በዚህ መጽሐፍ ውስጥ የመጽሐፉ መነሻ ዘፍጥረት ነው። መድረሻው ደግሞ የዮሐንስ ራእይ ነው። የዮሐንስ ራእይ የሚባለው መጽሐፍ ከዓለም ላይ በጠፋ ጊዜ ያንን እግዚአብሔር መንፈስ ቅዱስ ገልጦለት ከመጀመሪያው ምዕራፍ እስከ 2ኛው መዳረሻ ያለውን በሙሉ ዘግቦ ቁጥር 21 ድረስ የጻፈው ይሄ ታላቅ ሰው። ቁጥር 16 እዛው የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ነው የሚያበቃው። ከዚያ በኋላ ያለው የራሱ ምስክር ነው፣ የዮሐንስ አፈወርቅ ምስክርነት ነው። ምክንያቱም እግዚአብሔርም አለ አነ ውእቱ ክርስቶስ ዘፈነውኩ መላኬ ከመ ያስም ዘንተ ለአብያተ ክርስቲያናት፣ ይሄን ለአብያተ ክርስቲያናት እንዲናገር መልአኬን የላኩ እኔ ክርስቶስ ነኝ። አነ ውእቱ ዘር ዘምስሮ ዳዊት፣ የዳዊት ዘርና ስር እኔ ነኝ። አነ ውእቱ ኮከበ ብርሃን ጸባሃዊ፣ እኔ የአጥቢያ ኮከብ ነኝ። ጸባሃዊ የሚለው መዝጊያ ነው፣ ከዚህ በኋላ የለም። ከዛ ይሄንን አይቷል ዮሐንስ። ይሄን ደግሞ እውነት ነው የእሱ ቃል ነው እያለ እየመሰከረ አትሞ ያስቀመጠው ዮሐንስ እንደተናገር የሰጠ ምስክርነት ከዚያ በኋላ ያለ ይሄን አንድነት ሰንዶ ያስቀመጠ ጠፍቶ የነበረውን በፍጥሞን ደሴት ዮሐንስ ያየውን ያንን ትልቁ ራእይ እንግዲህ ያለፈ
ያለ ሊመጣ ያለው በሙሉ ተካቶ በመጻይ ማይተም ሆኖ የተገለጠበትን ታላቁን የዮሐንስን አንደበት አድርጎ ያስቀምጣል። ስለዚህ የተሰወረውን ምስጢር የሚያይ እንደ ዳንኤል የጠፋውን በሙሉ ያስገኘ ስለነበረ አዲስ ዳንኤል ተብሏል። ዳንኤል ጿሚ ተሐራሚ ነው። ታውቃላችሁ ናቡከደነጾር ሶስቱን ሕፃናትና ዳንኤልን ካመጣ በኋላ ጥበብን እየተማሩ በቤተ መንግስት ከባቢሎን ምርኮኞች መካከል ተለይተው በቤተ መንግስት እንዲያድጉ አድርጓቸዋል። ዳንኤል ግን ይህን የረከሰ ምግብ ከንጉሱ የመጣውን አንበላም ብሎ መስኮቱን በምስራቅ በኩል ወደ ኢየሩሳሌም ከፍቶ እየጸለየ ይኖር የነበረ ሰው ነው። ቅዱስ ዮሐንስ አፈወርቅም እንደዚያው ነው። የሚበላውን ምግብ በወርቅ ሚዛን መዝኖ በእጆቹ መዳፍ መጥኖ ይላል። ወኮነ ሲሲቱ ከመሲሲተ ኦፍ፣ ምግቡ እንደ ወፍ ጥሬ ትንሽ ነበር። ገብስ ሳይመርጥ ከነአሰሩ ይበላ ነበረ።